የኢፌድሪ መከላከያ ሰራዊት ድንበሩን ተቆጣጠረ። አደገኛው ውጥረት ከጫፍ ደርሷል። በዝርዝር ይቀርባል። የኢትዮጵያ ባንዲራ በኤርትራ ተረገጠ። የኤርትራ መንግስት በይፋ ጦርነት አውጇል። አስቸኳይ ሰበር መረጃ ደርሶናል። ሲፒጂ የኢትዮጵያ መንግስት የሮይተርስ ጋዜጠኞችን የስራ ፈቃድ እንዲመልስ አሳስቧል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ ዝርዝር መረጃዎችን ይዘናል። ከኛ ጋር በመሆን መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች ያስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም እየተሸጠ ነው። የሳውዲ አረቢያ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም በዛሬው ዕለት የምንዛሬ ዋጋ ነው። የትምህርት ማስረጃን ሳያረጋግጡ የሚፈጸም ቅጥርና እድገት በሕግ እንደሚያስቀጣ ባለስልጣኑ አሳሰበ። የትምህርትና ስልጠና ባለስልጣን ለሁለተኛ ከፍተኛ የትምህርት ተቋማት በሀገር አቀፍ ውስጥ የተገኙ የትምህርት ማስረጃዎችን ሳያረጋግጡና ከውጭ ሀገር ለተገኙት ደግሞ የአቻ ግምት ሳይሰጣቸው የሚፈጸም ማንኛውም ቅጥር፣ የደረጃ እድገትና የጥቅማ ጥቅም ክፍያ በሕግ እንደሚያስቀጣ አሳስቧል። ባለስልጣን መስሪያ ቤቱም ይህንን ማሳሰቢያ የሰጠው የኢፌዴሪ መንግስት አስፈጻሚ አካላት ስልጠና ተግባር አዋጅ ቁጥር 1263/2014 አንቀጽ 60 እና በደንብ ቁጥር 512 2014 አንቀጽ 6 ንዑስ አንቀጽ 6 በተሰጠው ስልጣን መሰረት ሲሆን በትምህርት ሚኒስቴር መመሪያ ቁጥር 990/2006 አንቀጽ 4 እና 10 መሰረት በሀገር ውስጥ የተገኘን የትምህርት ስልጠና ማስረጃን የማረጋገጥና በውጭ ሀገር ለተገኘ ዳግም አቻ ግምት የመስጠት ኃላፊነት እንዳለበት ገልጿል። በዚህ መሰረት በተቋሙ የሚገኙ የአካዳሚክ የምርምር እንዲሁም የአስተዳደር ሰራተኞች የትምህርት ማስረጃቸውን እንዲያረጋግጡ ያሳሰበው ባለስልጣኑ በተለይም ከግል ትምህርት ተቋማት ለተገኙ ማስረጃዎች ቅድሚያ በመስጠት እንዲረጋገጡ እንዲሁም ከውጭ ሀገር ለተገኙ አቻ ግምት እንዲሰጣቸው አሳስቧል። ይህ ሳይደረግ የሚፈጸም ማናቸውም የትምህርት ማስረጃን መሰረት ያደረገ ውድድር፣ የስራ ቅጥርና የደረጃ እድገት እንዲሁም ተያያዥ ጥቅማ ጥቅሞችን መፍቀድም ሆነም መስጠት የሚመለከተውን አካል አግባብነት ባለው መልኩ በሕግ የሚያስጠይቅ መሆኑን ባለስልጣኑ ያስገነዝባል። በተጨማሪም የተቋማት የደረጃ አመራሮችና ሰራተኞች ለትምህርትና ስልጠና በሚልኩበት ጊዜም ስለ ማስረጃ ማረጋገጥ አቻ ግምት ወሳኝነት በቂ ማስረጃ እንዲሰጡ ጥሪ ያቀረበ ሲሆን ሰራተኞቹ ማሟላት ያለባቸውን ቅድመ ሁኔታም አሟልተው ያለ እንግልት አገልግሎት እንዲያገኙ አስፈላጊው እገዛ እንደሚያደርግ ባለስልጣኑ አስታውቋል። በኢትዮጵያ የጎብኚዎች ቁጥር በ15 በመቶ ማደጉ ሀገሪቱ በዓለም ላይ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች አንዷ ሆናለች ሲል የተባበሩት መንግስታት ድርጅት አስታወቀም። ኢትዮጵያ ባለፉት እንደ አውሮፓውያን ዘመን አቆጣጠር በ2025 በዓለም አቀፍ ደረጃ የቱሪስት ፍሰት ላይ የ15 በመቶ ጭማሪ በማስመዝገብ በዓለም ላይ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች መካከል አንዷ ሆናለች ሲል የዓለም አቀፉ የቱሪዝም መዳረሻዎችና የተባበሩት መንግስታት ድርጅት ቱሪዝም ሪፖርት ገልጿል። ሪፖርቱ የኢትዮጵያ ቱሪዝም ዳግም ማገገም የቻለበትን ምክንያት ሲያብራራ በአሁኑ ወቅት በሀገሪቱ እየታየ ባለው የተሻለ መረጋጋት እንደሆነ ገልጾም ከ2023 ጀምሮ ወደ ሰሜኑ የሀገሪቱ ክፍል የሚደረጉ የአውሮፕላን በረራዎች እገዳ መጀመራቸውንና በ2024 የታየው አዲስ የጉዞ ፍላጎት ለዘርፉ ማገገም መሰረት መጣላቸውን ዘገባው አመላክቷል። እንደ ባሮሜትር ሪፖርት መሰረትም የኢትዮጵያ ቱሪዝም እድገት በአጠቃላይ በአፍሪካ አህጉር ዓለም
ዓለም አቀፍ የጎብኚዎችን ቁጥር በ8 በመቶ እንዲያድግ ከፍተኛ አስተዋጽኦ አድርጓል። ይህም አፍሪካ በዓለም አቀፍ ደረጃ ፈጣን እድገት እያስመዘገበች ያለች አህጉር አድርጓታል። የሲቪል ማህበረሰብ ድርጅቶች በማሻሻያ ረቂቅ አዋጁ ላይ ያቀረባቸው ሐሳቦች ተቀባይነት ማግኘታቸውን ገለጸ። የሲቪል ማህበረሰብ ድርጅቶች ሲያቀርቧቸው የነበሩ ቅሬታዎችን ያካተተ አዲስ ማሻሻያ ረቂቅ አዋጅ መዘጋጀቱን የሲቪል ማህበረሰብ ድርጅቶች ባለስልጣን አስታውቋል። ባለስልጣኑ ይህንን ያስታወቀው ከየካቲት 6 እስከ 28 ዓ.ም የሚካሄደው የሲቪል ማህበረሰብ ድርጅቶች ሳምንታትን አስመልክቶ በሰጠው ጋዜጣዊ መግለጫ ነው። የባለስልጣኑ ምክትል ዳይሬክተር ፋሲካው ሞላ እንደገለጹት በማሻሻያ ረቂቅ አዋጁ የሲቪል ማህበረሰብ ድርጅቶች ቀደም ሲል ያነሷቸው መሰረታዊ ቅሬታዎች እንዲካተቱ ተደርጓል። ከነዚህም መካከል ሀገር በቀል ድርጅቶች በአማራጭ ትምህርትና በምርጫ ታዛቢነት ስራ ላይ ለመሰማራት ከውጭ ገንዘብ ድጋፍ እንዳይቀበሉ ተጥሎ የነበረው ገደብ እንዲነሳም፣ በተጨማሪም ድርጅቶች በባለስልጣኑ ውሳኔ ላይ ቅሬታ ሲኖራቸው ጉዳያቸውን ለፍርድ ቤት ማቅረብ እንዲችሉ ተደርጎ የነበረው ድንጋጌ እንዲሻሻል መደረጉ ተጠቁሟል። ምክትል ዋና ዳይሬክተሩ አክለውም ረቂቁ ከመቅረቡ በፊት ከድርጅቶቹ ጋር ሰፊ ውይይት መደረጉን፣ ድርጅቶቹም ሐሳባቸውን በተደራጀ መንገድ በጽሁፍ ማቅረባቸውን ዘገባ አመላክቷል። ምንም እንኳን ድርጅቶቹ ቀደም ሲል ረቂቁ የቀድሞውን አፋኝ አዋጅ ቁጥር 621/2001 ድንጋጌዎች በድጋሚ አካቷል በሚል ቅሬታ ቢያቀርቡም ባለስልጣኑ ግን አዲሱ ረቂቅ የድርጅቶቹን ሐሳብ ያካተተ ጫና የማይፈጥር መሆኑን ገልጸው እንደ አስፈላጊነቱ ውይይት የሚደረግ ይሆናል በማለት ሂደቱ ክፍት መሆኑን ገልጿል። በሌላ በኩል የውጭ ድጋፍን በተመለከተ እንደ USAID እርዳታ በመቋረጡ ምክንያት የሲቪል ማህበረሰብ ድርጅቶች ከፍተኛ ጉዳት እንደደረሰባቸውም ተጠቁሟል። የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን እንዳሉትም በገንዘብ እጥረት ምክንያት በርካታ ድርጅቶች ቢሮአቸውንና የባንክ አካውንታቸውን ለመዝጋት ተገደዋል። ፕሬዝዳንቱ በተለይም በጤናው ዘርፍ የመድኃኒት ግዢ ላይ ተሰማሩ የነበሩ ድርጅቶች እስከ $150 ሚሊዮን የሚጠጋ ገንዘብ እንደተቋረጠባቸው ተጠቅሶ ጉዳቱ ቀላል ባይሆንም አሁን ግን ወደ ስራቸው ተመልሰዋል ሲሉ ገልጸዋል። በምጽዋ የቀረበው አወዛጋቢ ስዕል በኢትዮጵያውያን ዘንድ ከፍተኛ ቁጣን ቀሰቀሰ። በኤርትራ የወደብ ከተማ በሆነችው ምጽዋ ሲከበር በነበረው 36ኛው የፈንቅል ኦፕሬሽን መታሰቢያ በዓል ላይ የቀረበው አንድ አወዛጋቢ ስዕል በኢትዮጵያና በዲፕሎማሲው ዘርፍ ከፍተኛ ውዝግብን እያስነሳ ይገኛል። በበዓሉ አውደሪ ላይ የቀረበው በኋላም በኤርትራ መንግስት ይፋዊ ገጾች ላይ የተሰራጨው ይህ ስዕል የኢትዮጵያን ብሔራዊ ክብርና ሉዓላዊነት የሚነካ መልእክት አዘል በመሆኑ በኢትዮጵያውያን ዘንድ ብርቱ ቁጣ ቀስቅሷል። በስዕሉ ላይ እንደሚታየው የኤርትራ ታጋዮችን ይወክላል ተብሎ የሚታሰበው ከስከስ ጫማን ያደረገ ወጣት የኢትዮጵያን ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ረግጦ ይታያል። ከዚህ በተጨማሪም ስዕሉ ይበልጥ አነጋጋሪ እንዲሆን ያደረገው ግለሰቡ የኢትዮጵያ የተለያዩ ዘመናት መሪዎችን ማለትም የንጉስ ኃይለ ሥላሴን፣ የኮሎኔል መንግስቱ ኃይለ ማርያምና የአሁኑ ጠቅላይ ሚኒስትር አብይ አህመድን ምስሎችን በተመሳሳይ ሁኔታ ረግጦ መታየቱ ነው። ይህ ድርጊት በኢትዮጵያ ታሪክ ውስጥ የነበሩ መሪዎችን ፖለቲካ ልዩነትን ወደ ጎን በመተው እንደ ሀገርና እንደ ሕዝብ ያለውን ታላቅ ተቋማዊ ክብር የናቀና ዝቅ ያደረገ ተደርጎ ተወስዷል። በርካታ ታዛቢዎችና የፖለቲካ ተንታኞች እንደሚሉት ይህ አጋጣሚ የኤርትራ መንግስት በኢትዮጵያ ላይ ያለውን የቆየ ኢትዮጵያ ጠል አቋም በይፋ ያንጸባረቀበት ነው ተብሏል። በተለይም በአሁኑ ወቅት በሁለቱ ሀገራት መካከል ከቅርብ ጊዜ ወዲህ እየታየ ያለው ዲፕሎማሲያዊ ቅዝቃዜና በክልላዊ ጉዳዮች ላይ ያለው አለመግባባት በጠነከረበት ወቅት እንዲህ አይነቱ ስዕላዊ መግለጫ በአደባባይ መታየት የሁለቱ ሀገራት ህዝቦችን ግንኙነት ሊያሻክረው እንደሚችልም ተሰግቷል። በኢትዮጵያ በኩል ያለው ማህበረሰብ በተለይም በማህበራዊ ትስስር ገጾች ላይ ባሰማው ተቃውሞ ሰንደቅ ዓላማና የሀገር ስርዓትን መገለጫ የሆነውን የህዝብ ማንነት የታሪክ አሻራ በመሆኑ እንዲህ መደፈሩ ተገቢ አይደለም ሲሉ ድርጊቱን አውግዘውታል። የኤርትራ መንግስት ድርጊቱን በይፋዊ ገጹ ከማጋራቱ ባለፈ እስካሁን በጉዳዩ የሰጠው ማብራሪያ የለም። ይሁን እንጂ ይህ አጋጣሚ በቀጠናው ሰላምና መረጋጋት ላይ የሚጥለው ጥላ ቀላል እንደማይሆን በሁለቱም ሀገራት መካከል የነበረውን ሁኔታ በከፍተኛ ሁኔታ የሚያባብስ ነው። ይህ ድርጊት በታሪክ አጋጣሚ የተቀረጸ ስነ ጥበብ ይሁን ወይም ሆን ተብሎ ያለ ፖለቲካ መልእክት የኢትዮጵያን ብሔራዊ ስሜት በእጅጉ የነካም ወደፊትም በዲፕሎማሲ
በዲፕሎማሲያዊ ግንኙነት ላይ ትልቅ ጠባሳ ጥሎ የሚያልፍ ክስተት ሆኖ ተመዝግቧል። የኢትዮጵያ መከላከያ ሰራዊት የሀገሪቱን ሰሜናዊ ድንበር ለመጠበቅ ሰፊ ወታደራዊ ስምሪት ጀመረ። የኢትዮጵያ መከላከያ ሰራዊት የሀገሩን ዳር ድንበር ለማስከበር ሉዓላዊነቷን ለማረጋገጥ በኢትዮጵያና በኤርትራ አዋሳኝ አካባቢዎች ላይ ሰፊ ቁጥጥር ለማካሄድ እየተንቀሳቀሰ ይገኛል። ይህ እርምጃ የተወሰደው ባለፉት ጥቂት ቀናት በርካታ የኤርትራ ሰራዊት አባላት የኢትዮጵያን ድንበር ጥሰው መግባታቸው ተከትሎ መሆኑ ተገልጿል። ሰራዊቱ አሁን ላይ በድንበር አካባቢ ባሉ ስልታዊ ስፍራዎች ላይ የነበረውን ይዞታ እያጠናከረ ሙሉ ቁጥጥር እያደረገ እንደሚገኝ ከታማኝ የመረጃ ምንጮች ለማረጋገጥ ተችሏል። ወደ ሰሜናዊ የሀገሪቱ ክፍል የሚደረገው ይህ የሰራዊቱ ጉዞና ስምሪት እጅግ በጥንቃቄና በከፍተኛ የዲሲፕሊን እየተመራ መሆኑንም ለማወቅ ተችሏል። በተለይም ሰራዊቱ ወደ ድንበር በሚያደርገው ጉዞ ወቅት በክልሉ ከሚንቀሳቀሱ የህወሓት ታጣቂዎች ጋር ምንም አይነት ግጭት እንዳይፈጠርና ሰላማዊውን እንቅስቃሴ እንዳያደናቅፉ ለሰራዊቱ አባላትና አመራሮች ጥብቅ ትዕዛዝ ተሰጥቷቸዋልም ተብሏል። ይህ ትዕዛዝ የፕሪቶሪያን የሰላም ስምምነት ተከትሎ የተገኘውን አንጻራዊ ሰላም ለመጠበቅና የሰራዊቱ ዋነኛ ትኩረት የሀገሪቱን ዳር ድንበር ከውጭ ወራሪ መከላከል ብቻ እንዲሆን ለማድረግ ያለመ እንደሆነ ተመላክቷል። ይህ ስምሪት የተደረገው የኤርትራ ጦር በቅርቡ በድንበር አካባቢ ባሳየው ያልተለመደ ወታደራዊ እንቅስቃሴና ግልጽ የድንበር ጥሰት ምክንያት ነው። የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ማንኛውም እንቅስቃሴ የመከላከል ኃላፊነት ያለበት መከላከያ ሰራዊት አሁን ላይ በድንበር ቀጠናው ያለውን የኃይል ሚዛን ለመጠበቅ ሊሰነዘሩ የሚችሉ ትንኮሳዎችን ለመመከት ዝግጁነቱን አረጋግጧል። በጉዞ መስመር ላይም የሚገኙ ህብረተሰብ ክፍሎች ለሰራዊቱ አስፈላጊውን ድጋፍ እያደረጉ መሆኑ ተጠቁሟል። ይህ አዲስ ወታደራዊ ክስተት በሁለቱ ሀገራት መካከል የነበረውን የዲፕሎማሲያዊ ግንኙነት ይበልጥ ወደ ሻከረ ምዕራፍ ሊያሸጋግረው እንደሚችል የፖለቲካ ተንታኞች ይገልጻሉ። በምጽዋ ከተማ ከተከበረው የፈንቅል በዓል እዚያ ላይ ከታየው አወዛጋቢ ስዕሎች ጋር ተያይዞ የተጠቀሰው ውጥረት አሁን ወታደራዊ ስምሪቱ ከፍተኛ ስጋት ላይ መድረሱን አመላክቷል። ይሁን እንጂ የኢትዮጵያ መንግስት ዋና ዓላማ የሀገሪቱን ሉዓላዊ መሬት ማስከበርና የዜጎችን ደህንነት ማረጋገጥ መሆኑ ተገልጿል። ማንኛውም አካል ለሰራዊቱ እንቅስቃሴ እንቅፋት እንዳይሆንም ማሳሰቢያ መሰጠቱ ነው የተገለጸው። ሲፒጂ የኢትዮጵያ መንግስት የሮይተርስ ጋዜጠኞችን የሥራ ፈቃድ እንዲያድስ አሳሰበ። የጋዜጠኞች መብት ተሟጋች ድርጅቱ ሲፒጂ የኢትዮጵያ መንግስት 3 የሮይተርስ ጋዜጠኞችን የሥራ ፈቃድ እንዲመልስ ጥሪ አቅርቧል። ባለፈው ሳምንት የኢትዮጵያ መንግስት በአዲስ አበባ ለሚገኙ 3 የሮይተርስ ጋዜጠኞች የሥራ ፈቃድ አለማደሱንና 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግቡ የተሰጣቸው ፈቃድ መሰረዙን አስታውቋል። እርምጃው የተወሰደው የዜና ወኪሉ ኢትዮጵያ ለሱዳን ፈጥኖ ድራሽ ኃይል አባላት ማሰልጠኛ ካምፕ ገንብታለች የሚል የምርመራ ዘገባ ከወጣ ከጥቂት ቀናት በኋላ ነው። የሲፒጂ የአፍሪካ ፕሮግራም አስተባባሪ ሙኩቱ ሙሞ ድርጊቱም በዓለም አቀፍና በገለልተኛ ፕሬስ ላይ እየታየ ያለው አሳሳቢ የጭቆናና የቁጥጥር እርምጃ አካል ነው ሲሉ የገለጹ ሲሆን ባለስልጣኑ የሮይተርስን የሥራ ፈቃድ እንዲመልሱና ትችት የሚያቀርቡ ጋዜጠኞች እንደ ስጋት ከመመልከት እንዲቆጠቡ አሳስበዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።